ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ አብሬያችሁ ቆያለሁ። ለማፋጠን በከፋ ምሁራን በኩል የተጀማመሩ ጥረቶችን ማበረታታት ያስፈልጋል ሲሉ የከፋ ዞን ምክትል ዋና አስተዳዳሪ አቶ ደመላሽ ንጉሴ ተናገሩ። በምሁራኑ የተዘጋጁ ጥናትና ምርምር ስራዎች ቀርበው ውይይት የተደረገበት ሲሆን ወደ ህብረተሰቡ በማውረድ በኩል በሚመለከታቸው አካላት የድርሻቸውን እንዲወጡ አስተያየት ተሰጥቶበታል። ተጨማሪ ያለን የከፋ ምሁራን ማህበር ሰብሳቢ ዶክተር ደስታ ገነሜ በዞኑ የሚከናወኑ ባህል ቋንቋና አጠቃላይ ልማት ጥናትና ምርምር በመስራት የበኩሉን አስተዋጽኦ ለማድረግ የተመሰረተ ማህበር መሆኑን በመጠቆም በአሁኑ ሰዓት ማህበሩ 4 ጥናትና ምርምሮች ተዘጋጅተው 3ቱን ማቅረብ መቻሉን ገልጸዋል። እዚህ ጥናትና ምርምር ውጤቶች መነሻ ወደ ተግባር እየገባን የከፋን ልማት ማረጋገጥ ዋነኛው ትኩረታችን አድርገን የመሰረትነው ተቋም ነው። የምሁራን ማህበር ነው። ከዚህ አንጻር የዛሬው ትኩረታችን በ3 የጥናትና ምርምር በእርግጥ በምሁራን ማህበሩ 4 ጥናትና ምርምር ተሰርቶ ነበር። ነገር ግን ዛሬ 3 ጥናትና ምርምር ይቀርባል። በእነዚህ ጥናትና ምርምር መነሻ እንግዲህ በጋራ በሚሰጡ ሪኮሜንዴሽን በጋራ ተረባርበን የቦንጋን የከፋን ልማት ለማረጋገጥ በጋራ የምንሰራበት ሁኔታ ይፈጠራል። በእለቱ በክብር እንግድነት የተገኙት የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ ዞኑ ሊለማ የሚችል ሀብት የያዘ ሆኖ ነገር ግን በአጠቃቀሙ ረገድ የሚታዩ ክፍተቶች በመኖራቸው ይህንን በጥናት በማስደገፍና ልማቱን ለማፋጠን ምሁራን ማህበሩ የጀመረው እንቅስቃሴ የሚበረታታ ነው ብለዋል። በተለይም ዞኑ ካለው የግብርና አመቃቀም አንጻር ትኩረት በመስጠት ግብርናውን ለማዘመን የሚያስችሉ ማሽነሪዎችን በማስገባት እየተሰራ መሆኑን ተናግረዋል። በርካታ ችግሮች እንኳን ቢኖሩትም ያሉትን የተፈጥሮ ጸጋዎች በተገቢው መጠቀም እንዳለብን ትኩረት ሰጥተን እንደ ዞን አስተዳደርም እየሰራን እንገኛለን። ከዚህ ውስጥ አንዱ የግብርና ስራ ነው። ግብርና ማጠናከር ለኛ ኢኮኖሚ ማጠናከር ነው። የምግብ ዋስትና ማጠናከር ነው። አለፍ ሲልም በቴክኖሎጂ ተጠቃሚነትን ካረጋገጥን ከ85% በላይ የሚሆኑ የኛ ነዋሪዎች የኛ ቤተሰቦች አርሶ አደር እንደመሆናቸው መጠን የእነዚህን ተጠቃሚነት ከማረጋገጥ አንጻር በርካታ ስራዎችን እየሰራን እንገኛለን። ከዚህ ጋር ተያይዞ ዞኑም ካለው ውስን በጀት ግብርናን ለማዘመን ከ25 በላይ ትራክተሮችን በመግዛት በተለይ ወጣቱ ትውልድ ዘመናዊ ግብርና እንዲላመድ በርከት ያሉ ስራዎች ተሰርቶ ውጤቶችም እየመጡ ይገኛሉ። ከዛም አለፍ ሲል ያሉ ተፈጥሮ ሀብቶችን ለመጠቀም ያክል ካሉ መሬት ወጣቱን በሰፈራ ፕሮግራም ገብቶ ተጠቃሚ እንዲሆን የምግብ ዋስትናንም ለማረጋገጥ በርካታ ወጣቶችን ወደ ተግባር እያስገባን እንገኛለን። በተጨማሪም በቱሪዝም፣ በከተማ ልማት፣ በስራ ዕድል ፈጠራ እንዲሁም ባህልና ቅርስ መጠበቅና ማልማት ልዩ ትኩረት ተሰጥቶ የተሰራ ቢሆንም ውጤታማ እንዲሆን ግን ምሁራን ማህበሩ ሊደግፍና ሊያበረታታ እንደሚገባም ጠይቀዋል። የጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር መንበሩ መንገሻ በበኩላቸው በጥናትና ምርምር ያልተደገፈ እድገት አይኖርም በማለት እያንዳንዳችን የሚጠበቅብንን በመወጣት ከፋን ወደ ቀደመው ገናንነቷ መመለስ ይኖርብናል ብለዋል። ለዚህም ቅድሚያ ሊሰጥ የሚገባቸው ጉዳዮችን በመለየት አጥንቶ ለአስፈጻሚ አካላት ማድረስና ተፈጻሚ እንዲሆን ማድረግ ከምሁራን ማህበሩ ይጠበቃልም ብለዋል። በሲምፖዚየሙ የከፍኛ ቋንቋ ሰዋሰው የቋንቋ አጠቃቀም ችግርና በቦንጋ ከተማ የሚስተዋለውን የከተማ ግብርና ችግርን የሚዳስሱ ጥናታዊ ምርምሮች ቀርበዋል። በቀረቡት ምርምሮች ላይም ሰፊ ውይይት በማድረግ ታትመው ሌላ አጥኚዎች ማስቀመጥ የሚቻልበትና ጥናቶቹ ወደ መሬት መውረድ በሚችሉበት ሁኔታ ላይ ምክክር ተደርጓል። በመድረኩ የሚመለከታቸው አካላት የተገኙ ሲሆን ለተግባራዊነቱ የበኩላቸው እንደሚወጡም ተናግረዋል። በወረዳው የግብርና ስራ ምርትና ምርታማነትን ለማረጋገጥ በሚደረገው እንቅስቃሴ የቴክኖሎጂ አጠቃቀም ላይ ያሉ ክፍተቶችን ለመቀነስ ሁሉም በቁጭት መስራት እንዳለበት የዴቻ ወረዳ ግብርና አካባቢ ጥበቃ ህብረት ስራ ጽሕፈት ቤት ገለጸ። ጽሕፈት ቤቱ የ2015 ዓ.ም የበልግና የሌማት ትሩፋት አፈጻጸም ግምገማ እንዲሁም የ2016 ዓ.ም የንቅናቄ መድረክ በአውራዳ ከተማ አካሂዷል። ዜናው እንደሚከተለው ይቀርባል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የወረዳው ዋና አስተዳዳሪ አቶ ወንዱ አደመ ባለፈው 6 ወር አፈጻጸም ላይ የተስተዋሉ ክፍተቶችን ለይተው በማረምና በወረዳው ያሉ አቅሞችና እድሎችን በመጠቀም ውጤታማ ተግባር ላይ መሰማራት እንዲቻል መድረኩ አጋዥ መሆኑን አብራርተዋል። ባለፈው ዓመት በወረዳ ደረጃ የነበረውን የበልግ አፈጻጸምና የቀጣይ አቅጣጫ አመላካች ሰነድ በዚሁ መድረክ ላይ መቅረቡን ተከትሎም ውይይት የተካሄደ ሲሆን ምርትና ምርታማነትን ለማሳደግ አርሶ አደሩ፣ የዘርፉ ባለሙያዎችና አመራሩ በቁርጠኝነት መስራት እንዳለባቸው ከመስማማት ተደርሷል። በመድረኩ ከተሳተፉት አርሶ አደሮች መካከል አስተያየታቸውን ያጋሩን አቶ ወንድሙ ቡሾና አቶ አያሌው አበጋዝ መድረኩ ለውጤታማ ተግባር የሚያነሳሳ እንደሆነ ገልጸዋል። አሁን ቀበሌያችን ላይ ዳፕ ደርሷል። ሌሎች አሁን ግብአቶች በአስቸኳይ መድረስ አለባቸው እንደ ቀበሌያቸው ሁኔታ። ለምን አርሶ አደሩ ሰዓቱ ይሄ ነው። ከዚህ ሰዓት በኋላ ካለፈ መጠቀም ስለማይችል አሁን ዩሪያ በቀበሌያችን ደረጃ አልገባም። ይህ ዩሪያም ገብቶ ሁለቱም ነገሮች ሶስቱም ለምሳሌ ሙሉ ጥንቅር የሚባለውን ስራ ለመስራት
እኔ አሁን እንዳርሶ አደር ለምሳሌ ማሳያን 2 ጊዜ አርሻለሁ። በሶስተኛ ለመስራት የምፈልገው ምንድነው ዳፕና ዩሪያ ዘር ምርጥ ዘር ቀርቦ በተገቢ ወደ ስራ የሚያስገባን መድረክ ነው ብዬ አስባለሁ። ይሄን ለግብርናው ዘርፍ ውጤታማነት የመስኩ ባለሙያዎች ሚና የጎላ በመሆኑ በአግባቡ ሚናቸውን መወጣት እንዲችሉ አቅጣጫ ያሳዛቸው መድረክ መሆኑን የገለጹት አቶ ገዙሞና ወይዘሮ ሳራ አበበ ናቸው። ትጋትን የሚያመጣ መድረክ ነው የተፈጠረው። እንደነ በጣም አስደሳች የሆነ መድረክ ነውና ቀጣይ ላይ ሄዶ ለመስራት እንደኛ ቀበሌ እቅድ ይዘናል። የ2014 አፈጻጸሙ ስናየው 124 ሄክታር ከሞላ ጎደር 17 ሄክታር በሙሉ ፓኬጅ 65 ሄክታር በተጓደለና 32 በመደበኛ ተሰርቶ 124 ሄክታር ሰርተን ያለፍንበትና ለቀጣይ አሁን 151 ሄክታር ለመስራት እቅድ ይዘን አርሶ አደሩን ይሄ መድረክ ሳይዘጋጅ በፊት እዛው መድረክ አመቻችተን ስራ ጀምረን ምርጥ ዘር የ33 ሄክታር እና ግባት የ10 ሄክታር ዳፕ 10 ሄክታር ኩንታል ዩሪያ ሰብስበን ወደ ተግባር የገባንበት አላማ ነው ያለው። አሁን ሳየው ደግሞ ይህንን ያለውበትን ቦታ አሁን ከዚህ መድረክ ስረዳ ገና በጣም የቀረኝ እንደሆነና ገና ብዙ መሄድ እንዳለብን ገፍተን የምንሄድበት እንደሆነ ነው ሀሳቡን የተረዳው ማለት። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ወንድሙ ወልዴ ካለፈው ዓመት አፈጻጸም ግምገማ በመነሳት በቀጣይ ምርትና ምርታማነትን የማሳደግና የቴክኖሎጂ አፈጻጸም ላይ ያሉ ክፍተቶችን አቅም በፈቀደ መጠን ለመሙላት አቅጣጫ መቀመጡን ገልጸዋል። አጠቃላይ ግን ከቴክኖሎጂ ከኩታ ገጠም ከሜካናይዜሽን እና ሙሉ ፓኬጂንግ ከመጠቀም አኳያ የነበሩትን ጉለቶች አይተናል። ሌላው ደግሞ ዘንድሮ ላይ ምን አቀድን አሁን አምና ከነበረው አፈጻጸም መነሻ በማድረግ 7700 እና ከዛም በላይ ሄክታር በበልግ ስፔሻሊ በበቆሎና በቦሎቄ ለመሸፈን 90% የሚይዘው በቆሎ ነው። እንግዲህ እኛ ጋር እንደምታውቀው ሰፊ ይዞታ ማሳ አለን። ምርትና ምርታማነትም ደግሞ አምና ላይ በነበረው ስናይ በተሻሉ ቀበሌዎች ላይ ይሄ ሙሉ ቴክኖሎጂ የተጠቀሙት በሄክታር ወደ 80 ኩንታል ያገኙበት በተጨባጭ ያገኘነው ፊድባክ አለ። እሱም መነሻ በማድረግ አሁን ላይ በነበረው 7700 ሄክታር እና ከዛም በላይ ለማምላት አቅደን አሁን በነበረው ደግሞ ስቲል አፈጻጸማችን ወደ 1100 ሄክታር በቴክኖሎጂ ደርሰናል። አሁን ይሄ ማለት ደግሞ አበቅቷል ማለታችን ሳይሆን የዛሬው ንቅናቄም ይሄን መነሻ በማድረግ የቀሩንን ወደ 5000 ሄክታር ምናምን የሚጠጉትን ወደዛ ማድረስ ነው። በግብርናው ዘርፍ የተያዘውን እቅድ ከግብ ለማድረስ የወረዳው አስተዳደር ዝግጁ መሆኑን ዋና አስተዳዳሪው አቶ ወንዱ አደመ ተናግረዋል። በግምገማ ስርዓታችን ያው ጉለቶቻችን ምንድናቸው የሚለው ነገር ነው ለማየት የሞከርነው። አጠቃላይ የበልግ አፈጻጸማችን ስናይ በ2015 17% ላይ ነው እንደ ወረዳችን የበልግ ቴክኖሎጂ አጠቃቀማችን። ይህን ቴክኖሎጂ አጠቃቀማችን አሁን በያዝነው በ2016 የበልግ እርሻ ወደ 50% ለማሳደግ ነው እየተንቀሳቀስን ያለ ነው። ይህን ለማሳደግ ምን አይነት ተግባር እየፈጸምን ነው? አንደኛ የግብዓት አቅርቦት ስርዓቶችን በተገቢው በቦታው አድርሰናል። ወደ ታች ማሰራጫ ጣቢያዎቻችን ላይ ወደ 4000 የሚጠጉ 4000 ኩንታል የሚጠጋ ኤንፒኤስቢ ማለት ዳፕ ዩሪያ እነዚህን የማቅረብ ስራዎችን ሰርተናል። ምርጥ ዘር ከአቅራቢ ድርጅቶች አመተናል። በወረዳችንም አሁን በእጃችን ከ180 ኩንታል አካባቢ ምርጥ ዘር አቅርበናል። አሁን መንገድ ላይ የመጣ ያለ 109 ኩንታል አለ። አጠቃላይ ይሄን በአስቸኳይ ወደ ማህበረሰቡ አቅርበን ትላንት የገመገምነውን መነሻ በማድረግ ወደ 50% የቴክኖሎጂ አጠቃቀማችን ለማሳደግ ነው እየተንቀሳቀስን ያለ ነው። መድረኩን በዚህ ልክ ገምግሟል። ቀጣይ አርሶ አደሩ እንዴት ይፈጽማል ለሚለው በየደረጃ ያለ ባለሙያ ይሄን ተግባር እንዲፈጽም አመራር እንዲደግፍ የማድረጉ ስራ ላይ ትኩረት አድርገን እየሰራን ያለ ነው። የሙያ ብቃትና ምዘና ላይ ከዚህ ቀደም ይስተዋሉ የነበሩ ችግሮችን ለመፍታት እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የሙያ ብቃት ማረጋገጫ ኤጀንሲ አስታወቀም። ባለፉት 6 ወራት ለምዘና ከተቀመጡ 10920 አሰልጣኞች ከ8000 በላይ ማለፋቸውን ኤጀንሲው ገልጿል። የክልሉ ክህሎትና ቴክኖሎጂ ቢሮ በምዘና ረገድ የሚስተዋሉ ችግሮች ዘመናዊ ቴክኖሎጂዎችን በስራ ላይ ለማዋል እየሰራ መሆኑን አመላክቷል። ክፍሌ ዓለሙ ተጨማሪ ያለው
በያዝነው ሳምንት በቤንች ሸኮ ዞን ሚዛን አማን ከተማ በአማን ፖሊቴክኒክ ኮሌጅ በተካሄደው የ6 ወራት የክህሎትና ቴክኖሎጂ ቢሮ የዕቅድ አፈጻጸም ግምገማ ላይ እንደተጠቀሰው ከሆነ በክልሉ ወደሚገኙ 4 የፖሊቴክኒክ ኮሌጆችና 16 የቴክኒክና ሙያ ማሰልጠኛዎች ለስልጠና እየመጣ ያለው ሰልጣኝ ቁጥር በእጅጉ አናሳ ነው። የዚህ ምክንያቱ ደግሞ ለቴክኒክና ሙያ ማህበረሰቡም ሆነ ሰልጣኞች የሰጡት ግንዛቤ አናሳ መሆን እንደሆነ ተጠቅሷል። እንደ ተግዳሮት ያየነው ባለፉት ወራት ላይ መደበኛ ሰልጣኞች ትምህርት ጨርሶ ወደ ኮሌጅ መምጣት ያለባቸው ተማሪዎች አልገቡም። ምንድነው ያመለካከት ችግር አለ። 12ኛ ክፍል ጨርሰን እንዴት ነው ቴክኒክና ሙያ የምንመጣ የሚል የተሳሳተ ግንዛቤ አለ። ይሄን ለማረም እየሰራን ነው ያለ ነው። ስለዚህ በዛ ልክ አሁን እየተረዱ ወደ ኮሌጅ የመጡበት ሁኔታ አለ። ከመደበኛ ስልጠና ጋር ተያይዞ ነው። ሌላው ትልቅ ክፍተት ያየነው የአጫጭር ስልጠና ላይ ነው። እንግዲህ ኮሌጅ መምጣት ያለበት መደበኛ ተማሪ ብቻ ሳይሆን የትኛውም ህብረተሰብ ክፍል መጥቶ መሰልጠን አለበት። በተሰማራበት ስራ መስክ ላይ ቢዝነስ ፕላን ስልጠና አለ። አጫጭር ስልጠናዎች በኮንስትራክሽን በየትኛውም በተሰማራበት አጫጭር ስልጠና ተሰጥቶ ወደ ስራ መግባት አለባቸው። ይሄ ግንዛቤ ገና ህዝብ ውስጥ ብዙም ያልሰረጸ ነው፣ እየሰራን ነው ያለ ነውና በጣም ተፈላጊነት ያላቸው ስራዎች አሉ። ለምሳሌ አንዱ የውጭ ሀገር ዜጎች ስምርት በቤት አያያዝ ስራዎች ላይ ባለፈው አሰልጥነናል። በሁሉም ኮሌጆች ላይ ወደ 4ቱ ፖሊ ላይ እሱ ጥሩ ውጤት ሆኖ ግን አሁንም በዛ ልክ ትክክለኛ ስልጠና ወስዶ ተመዝኖ መሄድ ነው ያለባቸውና እዛ አካባቢም አጫጭር ስልጠና ላይ የተወሰኑ ውስንነቶች አሉ። እሱን ያረምን ምንሄድ ነው የሚሆነው ማለት ነው። የቢሮ ኃላፊው አቶ ተስፋዬ እንዳሻው በአፈጻጸም ግምገማ መድረኩ መክፈቻ ላይ ባሰሙት ንግግር በሙያ ብቃት ምዘና በኩልም ባለፉት 6 ወራት ችግሮች ተስተውለዋል። ምዘና ላይ ትልቁ ችግር ያለው ምንድነው? ያው አሁን እየተቀናጀን ነው ያለ ነው ከስራና እድል ፈጠራ ቢሮ። ከዚህ በፊት ሰው ሳይመዘን ዝም ብሎ ይደራጅና ወደ ስራ ይገባ ነበር። ስለዚህ መመዘንና ያለመመዘን ጥቅም ሰው አልተረዳም። ነገር ግን ሰው ተመዝኖ ነው ወደ ስራ መግባት ያለበት ብለን አሁን አቅጣጫ ባስቀመጥነው መሰረት ኦሬዲ እየተቀናጀን የመጣን ነው ያለ ነውና ይሄ የሚፈታ ችግር ነው ያለው። ለምን የሚዘናን ትርጉም ካለመረዳት እንጂ ከመፍራት አይደለምና በተለይ አጫጭር ስልጠና የሚሰለጥኑ ሰዎች ወዲያው ተመዝኖ ወደ ስራ መግባት አለባቸው። ያልተመዘነ ሰው ወደ ስራ መግባት የለበትም የሚል አቋም ነው ያዘን ያለ ነውና ኦሬዲ አሁን የተረዱ ነው ያሉት። ምዘና ላይ የነበረው ችግር ይሄ ነው። የክልሉ የሙያ ብቃት ማረጋገጫ ኤጀንሲ ዋና ዳይሬክተር በምዘና ላይ ከዚህ ቀደም ችግሮች ነበሩ ነው ያሉት። አንዳንድ ስነ ምግባር ጉድለት ያላቸው መምህራኖችም አሰልጣኞች ማለት ያየናቸው ሂደቶች አሉ። ይሄም ያው ከአለአግባብ ጥቅማ ጥቅም ከማግኘት አንጻር ብቻ አለአግባብ ጥቅማ ጥቅም ከማግኘት አኳያ ሰልጣኞችን ስራ የሚበዘብዝበት ሁኔታዎች አሉ። እኔ አንተን አሳልፋለሁ ብሎ ብር አምጣ የሚል ያው ለብነት ነው። ለብነት ብልሹ አሰራር ስራዎች አሉ። ተማሪዎችም ደግሞ በዚህ አኳያ አልተረዱትም። የግድ ገንዘብ ሰጥቶ ማለፍ ብቻ ነው መስላቸው። ሰርቶ የማለፍ በራሳቸው ብቃት በራሳቸው ተማምነው የመስራት ችግሮች አለባቸው። ይሄም አንዱ ችግር የግንዛቤ ችግር ነው። አሁን ላይ በምዘና ረገድ የሚስተዋሉ ችግሮችን የማረም ስራ በመሰራቱ ችግሮቹ መወገዳቸውንም ዋና ዳይሬክተሩ አቶ ቆጭቶ ማሞ አብራርተዋል። ገንዘብ እንዳትሰጡ እንዳትታለሉ የሚል ኦሪንቴሽን በኮሌጆችም ከኛ የሚሄዱ ሱፐርቫይዘሮችም ከምዘና በፊት ኦሪንቴሽን ሰጥተው ወደ ስራ የሚገቡበት ሁኔታዎች አሉ። ይህንን ሰርተን ትልቅ ለውጥ አመተናል። የኮሌጆች በተለይ ሚዲያው ተጠቅመን አንዳንድ የስነ ምግባር ጉድለት የታየባቸው አሰልጣኞችንም መዛኞችንም እርምጃ ወስደን ኮሌጆችን በዚህ ልክ ማስጠንቀቂያ ጽፈን አሁን ለውጥ መጥቷል። የክልሉ ክህሎትና ቴክኖሎጂ ቢሮ ኃላፊው አቶ ተስፋዬ እንደሻው በምዘና ረገድ የሚስተዋሉ ችግሮችን የመፍታት ስራ በቅንጅት እየተሰራ መሆኑን ገልጠው ዘመናዊ ቴክኖሎጂዎች በምዘና ስርዓቱ ውስጥ እንዲገቡ መደረጉንም አስረድተዋል። መደበኛ ምዘና ከሲኦሲ ጋር ተያይዞ አንዳንድ ችግሮች ይታያሉ። እነዚህ ችግሮች ያው ከኩረጃ ጋር ተያይዞ የሚታዩ ችግሮች ናቸው። ይሄም በሰልጣኙ አካባቢም የሚታይ ነው። ሁለተኛ አሰልጣኞች አካባቢ አንዳንድ ኮሌጆች ላይ ተመሳሳይ ችግር አለ። ተማሪን ለማሰረቅ ዝንባሌዎች አሉ። እነዚህ ላይ እርምጃ ወስደናል አሰልጣኞቹ ላይ። እንደዚሁም ደግሞ ለምዘና የሚመጡ መዛኞች አሉ። ከኢንዱስትሪ ከኢንተርፕራይዝ ከውጪ ነው የሚመጡት ለማስመዘን። እዛ አካባቢ የሚታዩ ጉድፈቶችን በዚህ ልክ በተወሰኑ መዛኖች ላይ እርምጃ ወስደናል። ስለዚህ የታረመ ነው ያለውና በዛ ልክ እያንዳንዱ ነገር በየወቅቱ ክትትል ስራን የሚጠይቅ ነውና እነዚህ ነገሮች ደግሞ ከፍተኛ ችግር ስለሚያመጡ ትግል የተደረገ ነው ያለው።
ቀጣይ ደግሞ በጣም በተሻለ ሁኔታ የሚሄዱበት ሁኔታ ነው ያለው። ከንክኪ ነፃ የሆነ ከወረቀት ነፃ የሆነ ሲስተም ነው የተዘረጋ ያለው እንደ ሀገር። በቅርብ ጊዜ ወደ ስራ ሲገባ አጠቃላይ የሲኦሲ ተግባር በኦንላይን ስለሚሆን እነዚህ ነገሮች የሚቀረፉበት ነው የሚሆነውና በዛ ልክ ነው የተሰራ ያለው ማለት ነው። የጤና ሚኒስቴር ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ጋር በመተባበር የተቀናጀ ክትባት አቅም ማጎልበቻ የአሰልጣኞች ስልጠና ለጤና ባለሙያዎች በቦንጋ ማዕከል እየሰጠ ይገኛል። ስልጠናው የማህፀን ጫፍ ካንሰርን ጨምሮ የተለያዩ በሽታዎችን ለመከላከል በሚቻልበትና በክትባቶች ዙሪያ ያተኮረ ስለመሆኑም ተመላክቷል። ዝርዝሩ የምህረት ብርሃኑ ነው፣ እንደሚከተሉት አቀርበዋለች። የልጅነት ልምሻ ወይም ፖሊዮ 3 አይነት ዝርያ እንዳለው የዘርፉ ባለሙያዎች ይናገራሉ። ከነዚህ መካከል ሁለተኛው ዝርያ መጥፋቱን ባለሙያዎች ይፋ አድርገዋል። በሳይንስ 3 አይነት የፖሊዮ ቫይረሶች እንዳሉ የሚታወቅ ቢሆንም ሶስቱም በሚያስከትሏቸው የህመም ምልክቶች እንዲሁም በሚያደርሱት የጤና ጉዳት ተመሳሳይ ናቸው። የዓለም የጤና ድርጅት ከ200 የፖሊዮ ተጠቂዎች አንዱ ወደማይቀለበስ የጤና ቀውስ ወይም ልምሻነት እንደሚያድግ ተናግሯል። በዚህም የመተንፈሻ አካል ጡንቻ የተጎዳ ከሆነ ሞት ሊከሰት እንደሚችል የድርጅቱ መረጃ ያመላክታል። ይህ የልጅነት ልምሻ መድኃኒት ባይኖረውም በቀላሉ በክትባት መከላከል ይቻላል። ፖሊዮ ተላላፊ በሽታ ነው። አብዛኛውን ጊዜ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን የሚያጠቃ ቫይረስ ነው። ዋና ምልክቶቹ ትኩሳት፣ ራስ ምታት፣ ማስታወክ፣ ድካምና የእጅና የእግር ህመም እንዲሁም የጡንቻ ድክመት ናቸው። በሽታው ሊታከም የማይችልና የማይመለስ ሽባነት ሊያስከትል ይችላል። በመጨረሻ ደረጃ ላይ ሲደርስ ፖሊዮ ወደ ሞት እንደሚያመራ የዘርፉ ባለሙያዎች ይገልጻሉ። የፖሊዮ ቫይረስ ንጽህና በጎደለ ሁኔታ ይተላለፋል። ይህም በበሽታው የተያዘ ሰው ሰገራ፣ በተበከለ ምግብና መጠጥ ንክኪ ማለት ነው። አንዳንድ ጊዜ በበሽታው የተያዘ ሰው ቀላል ወይም ጥቂት ምልክቶች ሲታዩ፣ በሌላ ጊዜ ደግሞ የነርቭ ስርዓቱን በአንድ ላይ ወይም በእግሮች ላይ ሽባ በማድረግ እንደሚያጠቃ የገለጹት ስልጠናውን ሲሰጡ የነበሩ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የክትባት አማካሪ ባለሙያ የሆኑት አቶ ጌታቸው ኃይለማርያም ናቸው። የፖሊዮ በሽታን ለመከላከል ከሚደረጉ ተግባራት መካከል ዋነኛው ክትባት እንደሆነና በሽታውን ለመከላከል በተደረገው እንቅስቃሴ ሁለተኛውን ከሀገር ማስወጣት መቻሉን ያስታወሱት ባለሙያው ሶስተኛው አይነት በጎረቤት ሀገራት ሱዳንና ሶማሊያ ላይ ከመከሰቱ ጋር ተያይዞ ወደ ሀገራችን መግባቱ ታውቋል ብለዋል። ከፍተኛ የህዝብ ቁጥር ባላቸው ክልሎች ማለትም ኦሮሚያ፣ አማራ፣ ትግራይ እና ሶማሊያ ክልሎች የፖሊዮ ቫይረስ መከሰት ጋር ተያይዞ እንደ ሀገር መደበኛ ክትባት አገልግሎት ለመስጠት ታስቦ የተሰጠ ያለ ስልጠና እንደሆነ ተጠቁሟል። በተመሳሳይ ሁኔታ የማህፀን ጫፍ ካንሰር መከላከያ ክትባትና የተቅማጥ በሽታ መከላከያ ክትባት አሰጣጥ ላይ ትኩረቱን አድርጓል ስልጠናው። በጤናው ሴክተር ብቻ የነዚህን በሽታዎች መከላከል እንደማይቻል የተነሳ ሲሆን ይህም የተጠናከረ የባለድርሻ አካላት ርብርብ አስፈላጊ መሆኑ ተጠቁሟል። በቀጣይ ይከናወናሉ ከተባሉት ተግባራት መካከል በሁሉም የሀገሪቱ ክፍሎች የ5 ዓመት ህጻናትን የፖሊዮ ክትባት እንዲያገኙ ማድረግ፣ በሀገር ዳርቻ ላይ የተጠናከረ የመከላከል ስራዎች መስራት የሚሉት ይገኙበታል። የከፋ ዞን ንግድ ኢንቨስትመንትና ገበያ ልማት መምሪያ በኩል በዞኑ ንግድ ስርዓት ላይ እየተስተዋለ ባለ ህገወጥነት ላይ በትኩረት ሊሰራ እንደሚገባ መምሪያው ከባለድርሻ አካላቱ ጋር ውይይት አካሂዷል። በዚህ ዙሪያ ባልደረባችን በላቸው በላይ ተሳታፊዎችን አስተያየት አሰባስቧል። እንደሚከተለው ይቀርባል። ኤክስፖርት ምርት ግብረ ኃይል ሰነድ በተመለከተ እንግዲህ ሰነዱ በዋናነት እንግዲህ ብዙ ጠቀሜታ ነው ያለው። ሰነዱ እንግዲህ አንዳንድ ጎዳና ንግድ ላይ ንግድ ፍቃድ የጸና ንግድ ፍቃድ ሳይኖራቸው የሚነግዱ አሉ። ለምሳሌ አሁን የአካባቢ ምርት አለ። የተለያዩ በየወረዳ ያሉ አካባቢ ምርቶች በህገወጥ መንገድ ወደ ሌሎች አካባቢ እንዳይሄድ ይሄ ክትትል ይደረጋል። ህገወጥ የሆኑ ነገሮች ደግሞ ሲያዙ ግብረ ኃይሉ ውሳኔ እያሳለፈ በህግ የሚያልቅ ጉዳይ በህግ ተያይዞ ያልቃል። በህግ የማያልቁ ባለቤት የሌላቸው እነዚህ ምርቶች ከተገኙ በግብረ ኃይሉ ተወስኖም ጭምር ብዙ ገቢ የሚያስገኝ ነው። ህገወጥ ንግድ ቁጥጥር ግብረ ኃይል ጋር ተያይዞ ሰነዱ ደርሷል። ግብረ ኃይሉን በተመለከተ ከዚህ ቀደም ያው ታች ላይ መሬት ላይ በጋራ ስራ እየሰሩ የነበሩ አካላት ናቸው። ነገር ግን በአዲስ መልክ እንደዚህ ተደራጅቶ ሲመጣ ግብረ ኃይሉ አሁን የጀመራቸው ስራዎችን በተለይ ከየአካባቢው በህገወጥ መንገድ ወደ ሌላ አካባቢ እየፈሰሱ ያሉ ሀብቶችን እንዴት አድርገን ሰብሰብ አድርገን መጠቀም እንችላለን የሚለውን ነገር ግንዛቤ የፈጠረበት ነው የተደራጀው ግብረ ኃይል። ይሄን ስንመለከት አንደኛው የግብረ ኃይሉ አካል ተደርጎ ቀደም ሲልም የነበረው አሁንም የተደራጀው የኛ ቢሮ ነው፣ ንግድና ኢንቨስትመንት ቢሮ።
ሲቀጥል ገቢ ቢሮ ነው፣ ሲቀጥል የጸጥታ መዋቅር ነው፣ ከዛ አልፎም ፋይናንስ ነው። ስለዚህ ሁሉም በዚህ ልክ ሲዋቀሩ የየራሳቸውን ኃላፊነትና ድርሻ ተወጥቶ ከአካባቢ በህገወጥ መንገድ እየወጣ እየፈሰሰ ያለውን ሀብት በአንድ በኩል ሰብሰብ አድርጎ እንዴት መጠቀም እንዳለባቸውና ለአካባቢ ልማት ማዋል እንዳለባቸው ያው ግንዛቤ የተፈጠረበት ነው። እንግዲህ ይሄ ሰነዱ በዋናነት ትኩረት ተደርጎ በዞን ደረጃ በዞን አስተዳዳሪ፣ በወረዳ ደረጃ ደግሞ በወረዳ አስተዳዳሪ እንዲመራ ተደርጎ የተዘጋጀ ሰነድ ስለሆነ እንደ አጠቃላይ ሴክተሩን አቅም ለማጎልበትም ወሳኝ የሆነ ሰነድ ነው የሚል ነገር ነው ያለው። ቀረጥ ጋር ተያይዞ ከብትን ይሁን እህሎችን ከኛ አካባቢ ስንሸኝ ከዚህም በፊት እንደተባለው በተለመደ አኳን ነው ስንሸኝ የነበር ነው። በቦሌታ እያንዳንዱ ምርት ላይ ተመን ተቀምጧል ማለት ነው። ለምሳሌ ከብትን ስንሸኝ በምን አይነት ሁኔታ መሸኘት እንዳለብንና ዋጋው ስንት መሆን እንዳለብን፣ ሰብልን ስንሸኝ በምን አይነት ሁኔታ እንዴት መሸኘት እንዳለብን በዝርዝር እዛ የተቀመጡ ዋጋዎች ስላሉ ይሄን ከተለመደው አኳን ወጥተን በተለይ ሽኝቱ ላይ ትኩረት አድርገን ከሰራንና አሟጠን ያለውን ሀብት ለይተን እንደተባለው በህገወጥ መንገድ በተለያየ መንገድ የሚወጡትን ግንዛቤ ፈጥረን በተቀመጠው አጠቃላይ ሚጣኔ መሰረት ገንዘቡን የምንሰበስብ ከሆነ አሁን ላለን ችግር አሁን እየተፈጠረ ያለው ከኢኮኖሚ ችግር አንጻር እየተፈጠሩ ያሉ ችግሮችን ይፈታል። በእኛ ወረዳ ደረጃም እንደተባለው በእያንዳንዱ ዳይሬክሽን እየወጡ ያሉ ህገወጦቹን ለመሰብሰብ እየድን ያለነው አካሄድ ስላለ እነዚህ ሁለቱ ዘርፎች ላይም የተደረጉ ገለጻዎችን ባጭሩ ወስደን ከሚመለከታቸው ከባለድርሻ አካላት ጋር በመወያየት ወደ ተግባር ገብተን እንደተባለው ለአካባቢ ልማትም ይሁን ለእያንዳንዱ አካባቢ ላይ ሊሰጡ የሚገቡ ምላሾችን እንደ መንግስት እየሰጠን እንሄዳለን የሚል ሀሳብ ነው ያለኝ። ልክ የዛሬ 2 ዓመት በደፈነው የሩሲያና ዩክሬን ጦርነት የተከሰቱ አበይት ጉዳዮች ምንድናቸው? በመቶ ሺዎች የሚቆጠሩ ሰዎች ለህልፈትና ለጉዳት የዳረገው ጦርነት በዓለም አቀፍ ደረጃ የጎላ ተጽዕኖውን አሳርፏል። ዜናው ከአልአይን አግኝቶታል። ክፍሌ ዓለሙ እንደሚከተለው ያቀርበዋል። Мною принято решение о проведении специальной военной операции. ፕሬዝዳንት ቭላዲሚር ፑቲን በዩክሬን ልዩ ወታደራዊ ዘመቻ ማካሄድ መጀመራቸውን ያወጁት በፈረንጆቹ የካቲት 24 2022 ነበር። ዘመቻው እንደተባለው በአጭር ጊዜ የሚጠናቀቅ ግን አልሆነም። በሁለቱም ወገን በመቶ ሺዎች የሚቆጠሩ ሰዎችን ለህልፈትና ለጉዳት ዳርጎ 3ኛ ዓመቱን አሃዱ ብሏል። ጦርነቱ ከ10 ሺህ በላይ ንጹሃንን ህይወት ቀጥፏል። 20 ሺህ የሚጠጉትን ደግሞ አቁስሏል የሚለው የመንግስታቱ ድርጅት የጦርነቱ ዳፋ በቀጣዩ ትውልድ ጭምር የሚታይ መሆኑን ገልጿል። ከ6.5 ሚሊዮን በላይ ዩክሬናውያንን ከሀገራቸው አስወጥቶ ስደተኛ ያደረገው ጦርነት በዓለም ምጣኔ ሀብት ላይ ያሳረፈው ተጽዕኖ በቀላሉ የሚታይ አይደለም። ዓለም አቀፍ የማሸማገል ጥረቶች ቢደረጉም ከ18 በመቶ በላይ የዩክሬን ይዞታዎችን በቁጥጥሯ ስር ያዋለችው ሞስኮ ከያዝኳቸው ስፍራዎች መልቀቅ አይደለም እስከ ኬቭ ድረስ ከመዝለቅ የሚያግደኝ የለም እያለች ነው። የሀያላኑ መፋለሚያ ምድር የሆነችው ኬቭ ከምዕራባውያኑ የሚደረግላት ድጋፍ ለድል ሳያበቃት የጀመረችው መልሶ ማጥቃትም ስኬታማ አልሆነላትም። ዛሬ 2ኛ ዓመቱን የያዘው ጦርነት እንዴት ተጀመረ? ምን ዋና ዋና ክስተቶች ነበሩት? የካቲት 21 2022 ሩሲያ ለዶኔስክና ሉሃንስክ ግዛቶች ራስ ገዝነት እውቅና ሰጠች። የካቲት 24 2022 ደግሞ ፕሬዝዳንት ፑቲን ሩሲያ በዩክሬን ልዩ ወታደራዊ ዘመቻ መክፈቷን ተናገሩ። መጋቢት 4 2022 ሩሲያ የዛፓሮዥያ የኒውክሌር ኃይል ማመንጫን በቁጥጥር ስር አዋለች። ሚያዝያ 2 2022 ደግሞ ዩክሬን የኬቭ ክልልን ሙሉ በሙሉ ከሩሲያ ማስለቀቋን ገለጸች። ሐምሌ 22 2022 በመንግስታቱ ድርጅትና ቱርክ አደራዳሪነት በጥቁር ባህር የዩክሬን የእህል ምርትን ለማጓጓዝ ስምምነት ላይ ተደረሰም። መስከረም 21 2022 ደግሞ ፑቲን 300 ሺህ ምልምል ወታደር እንዲመዘገብ አዘዙም። ይህ ከሁለተኛው የዓለም ጦርነት በኋላ ግዙፍ የተባለለት ነው። መስከረም 30 2022 ሩሲያ 4 የዩክሬን ክልሎችን ዶኔስክ፣ ሉሃንስክ፣ ዛፖሮዥያ እና ኬርሰን ወደ ግዛቷ ጠቅልላ ማስገባቷን አስታወቀች። ህዳር 9 2022 ሩሲያ ጦሯ ከኬርሰን እንዲወጣ አዘዘች። ታህሳስ 21 2022 የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ምስጢራዊ ጉዞ በማድረግ አሜሪካ ገቡ። የ1.85 ቢሊዮን ዶላር የጦር መሳሪያ ድጋፍም ቃል ተገባላቸው። ግንቦት 3 2023 ሩሲያ በክሬምሊን አካባቢ ያንዣበቡ የዩክሬን ድሮኖችን መትቼ ጥያለሁ አለች። የሽብር ጥቃት ነው ያለችው ክስተት ፕሬዝዳንት ፑቲንን ለመግደል ያለመ እንደነበርም ገለጸች። ግንቦት 22 2023
በዶኔስክ ግዛት የምትገኘው ባክሙት ከወረራ ጦርነት በኋላ በሩሲያ በቁጥጥር ስር መዋላ ተነገረ። ዜሌንስኪ ለማመን ቢያመነቱም ከቀናት በኋላ ከኪየቭ እጅ መውጣቷን አመኑ። ግንቦት 22 2023 ዩክሬናውያን ታጣቂዎች ወደ ሩሲያ ቤልጎሮድ ክልል ዘልቀው ገቡ። የሩሲያን ድንበር ጥሰው መግባታቸውም ስጋት ፈጠርም። ግንቦት 25 2023 ሩሲያ ታክቲካል ኒውክሌር መሳሪያዎቿን በቤላሩስ ለማስፈር ስምምነት ፈረመች። ይህም ለተስፋፊው ኔቶ ፈጣን ምላሽ ለመስጠት ያግዛል ነው የተባለው። ሰኔ 10 2023 ዩክሬን በሩሲያ የተያዘባትን ይዞታዎች ለማስለቀቅ የመልሶ ማጥቃት መጀመሯን አወጀች። ይሁን እንጂ የረባ ውጤት ሳያሳይ ቀረም። ሰኔ 24 2023 የሩሲያው ቅጥረኛ ወታደራዊ ቡድን ዋግነር ከዩክሬን ወደ ሩሲያዋ ሮስቶቭ ኦን-ዶን በመግባት ወደ ሞስኮ ግስጋሴ መጀመሩን ገለጸ። ከሩሲያ መከላከያ ሚኒስቴር አመራሮች ጋር ጸባለኝ ያለው ቡድኑ ሞስኮ ለመድረስ 200 ኪሎ ሜትሮች ሲቀረው በቤላሩስ ሸምጋይነት ወደ ኋላ ፈገፈገም። ነሐሴ 20 2023 ዋግነር ባመፀ ልክ በሁለት ወሩ የቡድኑ መሪ ይዥግኒ ፕሪጎዥን የተሳፈረበት አውሮፕላን ተከስክሶ ሕይወቱ አለፈም። ጥቅምት 7 2023 የእስራኤልና ሐማስ ጦርነት መጀመር ዩክሬን ከምዕራባውያን የምታገኘውን የፋይናንስና ወታደራዊ ድጋፍ አቀዛቀዘባት። መገናኛ ብዙሃኑም ትኩረታቸውን ወደ መካከለኛው ምስራቅ አደረጉ። የካቲት 7 2024 ደግሞ የዩክሬኑ ተወዳጅ የጦር አዛዥ ስንብት ነበር። ዜሌንስኪ የጦር አዛዡን ቫለሪ ዛሉዥኒን አባረሩ። የካቲት 17 2024 የዩክሬን ጦር ከባድ ጉዳትን ለመቀነስ በሚል ከአቪድካቭ ከተማ ለቆ እንዲወጣ ታዘዘ። በማግስቱም ሩሲያ ከተማዋን ሙሉ በሙሉ መቆጣጠሯን አስታወቀች። ምንጫችን አልአይን የዜና ምንጭ ነው። In the past 24 hours, it's launched some 33 drones and 6 missiles. Most knocked down, but some got through, killing 4, injuring 9, leaving damage. For some here, the very fact that Ukraine... ክቡራት ተመልካቾቻችን ለዛሬ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ተከታተላችሁትን ይመስሉ ነበር። ከቀሪ የክፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዝኳችሁ። ዜናውን ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። ሰላም።